በኋላ የታለች መዳም ጠፋች። ስልክ ሲደወልላትም አታነሳም። ስልኳን ስዊች ኦፍ አደረገች። ከዛ ዶክተሯ አሳዝናት በቃ እንቺ 200 ሪያል ከቦርሷ አውጥታ እንቺ ለታክሲ ሆንሻል እንግዲህ የምትሄጂበት ካለሽ ሂጂ። ከመኪና ውስጥ የመዳም መኪና ውስጥ ታሪኳን እዚህ ስለነገረችኝ ያየሽ አስታወሱ። የመዳም መኪና ውስጥ ነው መንገድ ላይ የወለደችባት። ከዛ መዳም ሆስፒታል ወረወረቻት፣ ጠፋች። መዳም ለምን ያስጠይቃታል? ህገ ወጥ ናት። ወጣለች። አዚዛ ነቅሏታል ኔትወርክ ውልለት ስልክ አነሳም ደላላውን ብቻ ነው የማውቀው ስትለው በቃ እኔ ቤቴ ሽሽ ቤት የበላ ነው እንትበያለሽ ይላታል። እሺ ብላ ይህንን ሱዳን የተከተላ ትሄድልሻለች። በጣም መልካም ሰዎች ግን ድሆች። ኢንዶኔዚያዊ ናት ሚስቱ። 7 ልጅ አላቸው በአንድ ክፍል ቤት ያለ ጤፍ 7 ልጅ ይዘው በአመት ነው ኢንዶኔዚያ የወለደችው። እሱ ሱዳኒ እሷ ኢንዶኔዚያዊ። በአመት የሚበላለጡ ልጆች አሏቸው። 7 ልጅ ባልና ሚስት 9 በል ከእሷ ጋር 10 ከልጇ ጋር 11 ሆነው በአንድ ክፍል ቤት እንትን መብራት ሳይከፍሉ ቀርቶ ተቆርጦ ኤሲ የለ እነሱ ፋን አለ። በቃ ልጇ ራሱ ላብ ልጦት የሙቀት ላብ እና በቃ ሲኖር ይበላሉ፣ ሳይኖር አይበሉ። የዘበኛ የሴኩሪቲ ደሞዝ 15 ቀን ያበላቸዋል። 15 ቀን በኋላ ረሃብ ነው። 15 ቀን ይበላሉ፣ 15 ቀን ረሃብ ነው። እውነት ነው። 3000 ሪያል ናትችም ከሆነች ነው በጣም ከባድ ነው። ስራሃናል እና የንን ሁሉ አላህ ይስጣቸው። አየሽ ድሃ እኮ ደግ ነው፣ ሀብታም እኮ ያስጠጋው። በዚህ ድህነታቸው ላይ የበሉትን ተቃምሳ እንድትበላ ዜጋቸው ሳትሆን አመት ከምናምን አስቀምጧት። አሁን ልጇ አመት ከምናምን ታምኛለሽ? አላህ ተባረካላ። ልጅቱ እድሏ ጥሩ ነው። እድሏ ጥሩ ነው ማሻአላ። ከዛም በኋላ ይኸውልሽ ምንም የምታውቀው ሰው የላትም። ሰው የሆነች ልጅ የኢትዮጵያ የምትኖር ልጅ እኔ ቤት ትመጣና እባክሽ ምናምን ብላ አምጥታ እኔ ቤት አመጣቻት። ከዛ የሆነች አበሻ አስተዋውቃት። እሷ ደግሞ ፓርት ታይም ስራ ስታገኝ ሄዳ ፓርት ታይም ሰርታ የሰረችበት ምግብ ነው የሚበሉበት አብራቸው ማለት ነው። ህፃኑ ስመጣ አለች ህፃኑ ሽንት ቤት ጉድጓድ ውስጥ ሶፍት እየበላ ምናምን ማገኘዋል። ሴትዮዋ ግድ የለሽ ናት። እንኳን የኔን ልጅ የራሷንም ልጆች አታይም ማለት ኢንዶኔዚያዋ። እና በቃ ልጆቹን ዝም ብሎ የሚያድግ ሰው ተጫች እንደ ፈጣሪ ጠብቆት የሚያድግ ሱብሃንአላህ። ከዛ በቃ እኔ ጋር መጣቻት። ችግሯን ስትነግረን አለቀስን፣ በጣም አዘንን። በዶላር ትንሽ ሰበሰብኩላት። ልጇን ልልክላት እልሻለሁ። እዚህ ጋር ልነግር የማልችለው ችግር አለባት፣ ወደ ኢትዮጵያ መሄድ የማትችልበት። እኔ ያሰብኩት የነበረው ኢትዮጵያ አስገብቻት ዱባይ ልወስዳት ነበር በኮንትራት። የደላላው ጉዳይ ይሄ ሰርቶ ክፍያው ያለችበትን ችግር ሲሰማ ይምራታል ብዬ አስባለሁ። 5 ወር ደሞዟን ወሰደ። አይበቃው አላህ አለም። እነሱን ነው ዋናው። እሱ ከነሱ ነፃ ከሆነች ችግር የለም ለማለት ፈልጌ ነው። ልጅቱን ግን ለመላክ እንጠይቅላታለን። በእርዳታ ድር እንደሆነ ካወቁ የህዝብ ብራሪ ምናገባን ብለው እንዳይጨምሩ አሁን ካወቁ ሀቡዬ፣ አሁን የኔም ጓደኞች አወቁ። ሁላችንም እኮ አወቅን። ይኸው አህላምን ሰምታለች። ያልሰማ የለም። ኔ ግን በቃ እናግዛታለን እንደምንም ብለን። ችግር አለ። 4000 ሪያል ቢገኝላት በጣም አሪፍ ነው። ልጇን ልከንላት እሷ እዛው ስራዋን ትቀጥላለች እንጂ ያሰብኩት ከነ ልጇ አስገብቻት እሷን ወደ ዱባይ ልልካት ነበር ያሰብኩት። ግን መግባት አትችልም ልጅቷ፣ ዱባይ መሄድ አትችልም። ስለዚህ ፈጣሪ ርዝቋን እስከፈቀደላት ቀን ድረስ እዛው ሳውዲ መስራት ነው የምትችለው። መግባት የማትችልበት ደግሞ አሳማኝ ምክንያት እዚህ ጋር የሚናገር ነገር አይደለም። ለኔ በውስጥ ነግራኛለች። ማስረጃውን ጠይቄያታለሁ። ማስረጃውን ከኢትዮጵያ ልክ ቁጥሯን ወይ ስጭኝ ወይ ቁጥር ስጫትና እኔ የምፈልገው እዚዛይ ገንዘቡን የምከፍለው እኔ ስለሆንኩኝ ሰዎቹ ገንዘቡን የምከፍለው እኔ ዋስ ሆኜ ልጇን ሀገር ቤት ባለቤቷ ሲረከብ ነው። እሻይ ማንም እሻይልሽም ሀቡዬ ቀድሜ ከፍዬ ልጇ ባያስረክቡስ? ያስረክ እንዴ? እኛም ማያስረክብ ሰው አንሰጥሽማ። ቆይ እንጠይቃቸው እናሽካሉ። እኛ ለምን ማያስረክብ ሰው እዚህ ውክልና ሰርቶት እኮ ነው ያ ሰው ይዞ የሚሄደው።
ታውቂያለሽ መቼም እዚህ ጋር ይወራማት ቅድሚያ ግማሹን እከፍልና እኔ ራሴ እኔ መጠየቅ ይችላል። ሚዲያ ላይ ያለ ሰው ታዋቂ ነኝ፣ እንዴት እኔ ልክድ ይችላለሁ? ግማሹን ከፍል አቡዬ እኔ አገናኘሽና ፕሮሰስ አለው ማለት አውቃለሁ። እኔ እኮ ሌላ ቦታ አግኝቼ ስለተወደደብኝ አንቺ የቀነሰ ታመጭልኛለሽ ብዬ እኮ ነው እኮ ልጅቷን ለማገዝ እኔ የሆነች ልጅ አለች፣ አሁን ኢትዮጵያ ናት። ቅዳሜ ትገባለች። እሷን እጠይቃታለሁ ብዬ ተስፋ ስላደረግኩ ነው። ገብቶሻል? እማቃት ልጅ እጠይቃለሁ ብዬ ተስፋ ስላደረግኩ ነው እንጂ እንደ አይነት ውስጥ መግባት እኔ በጣም ነው የምፈራው። በጣም አሁን ነገ ተንጋፍቶ ይመጣሉ። ውሸታቸውን የሆኑ ውሸታቸውን አላውቅም። እኔ ልውሰድላት አንዷ ዜድ የምትባለች እኔ እስከ ኮምቦልቻ ልውሰድላት እያለች ነው። አንድ ቲጂ ራያ የምትባለች አቡ እኔ ወስድላታለሁ እያቸው ሲገዙ ወላሂ ውሰዱላት። ወስዳችሁ እዛ እንዳትጥሉ ደግሞ ነጭ ወረቀቴን አውጪልኝና እኔ ይዤ ላልግባ በነጭ ወረቀት ብቻ ማሬ፣ ሌላ ክፍያ ሳንከፍል እኔ ጨርስልሻለሁ። ነጭ ወረቀትሽን ለስንት ሰው ላይ እንጨርሻል? ኤምባሲ ልክሻለሁ ላይ ሀቡ ሊሲፓሲ አሁን ተዘግቷል። ምናልባት ከወር በኋላ ይከፈት ይሆናል። ቅርብ ጊዜ ተዘግቶ ተከፍቶ ለቲጂ ጨርሽ ይላታል። አሁን ሳምንት ሆነው ለጥፈዋል። ሳምንታቸው ለተወሰነ ጊዜ ነው። ሳምንት ከሆነ ቅርብ ጊዜ ነው ማለት ነው። አመላቸውን በቀደም እንደዚያ ዘግተውት ወረቀታቸውን ሲጨርሱ ይዘጋል። እና ችግር የለም። እዚህም ጋር ሰው አግኝተሽ እንርዳት ብሎ የሚወስድላት ሰው ካገኘ እሰየው። ካላገኘሽ ደግሞ እኔም ማቃት አንዲት ልጅ አለች አዲስ የጀመረች እንደዚህ የምትሰራ ከእሷ ጋር አገናኝሻለሁ። ምንም ችግር የለም። አብሽርሽ ሰው የራሱን ልጅ ማስረደግ ባቃተው ሰዓት እነሱ ወስደው የሰው ልጅ ምን ያደርግላቸዋል? ያደርሳል። ወይም ይጥላሉ ቦሌ እየጣሉ እንደዚህ አይነት ይሄ እኮ በህግ ያስጠይቃቸዋል እኮ። በማወራ ወሬ ሲደወልብኝ በህግ እኮ ያስጠይቃቸዋል። ሙኒቷ ፍላወር ላኪልኝ። በህግ እኮ ያስጠይቃቸዋል። ህፃን ልጅ ሲጥሉ ይሄ እኮ ወንጀል ነው እኮ። ተይዛ ትመጣለች። ካለችበት አፍንጫዋን ይዞ ነው ህግ የሚያመጣት። የሰው ልጅ ኤርፖርት ላይ ጥላ ብትወጣ ወንጀል እኮ ነው። ወንጀል እኮ ነው። አቡአው በነፃ ልጅ እኮ ማናት ትግባ ኢንቫይት አድርጊያት ነበር እኮ በነፃ ወስድላታለሁ ያለችው ልጅ ኢንቫይት አድርጓት። የተባረክሽ ምን አይነት ደግ ነሽ በእናትሽ። እውነት ከሆነ ኢትዮጵያ ከገቡ ወደ ገንዘብ ጨምር ነው የሚሉት። የህግ አካል ልክላታለሁ ባለችበት ድረስ አሳስራታለሁ። ትሞክርና ከተስማማንበት ዋጋ ውጭ ኢትዮጵያ ከገባች በኋላ ልጁን ለመስጠት ገንዘብ ከጠየቀች ይህ የሰው ልጅ ማገት ስለሆነ ገንዘቡን እንኪ ብዬ ፖሊስ ልክላታለሁ። ትታሰራለች። ዝም ብሎ መሰረት የቤተሰብ አድራሻ ምናምን ተቀብዬ እኮ ነው። የሰው ልጅ ዝም ብሎ ይሰጣል። ትሞክረኛ እንደዛ ብላ ይሄ ነገር እኮ ህገወጥ ነው። ህገወጥ እኮ ነው። ህጋዊ አይደለም። በቃ በትብብር ይዛ ሄደች የሰው ልጅ። ከዛም በኋላ እንደዚህ ያደርጋለሁ ካለች በማን እንደሚብስ ታውቀዋለች፣ ታየዋለች። እንደዚህ አይነት ቀልዳል እንዴ! እሺ ከላይ ያለው የካምፓኒው ስምና ስልክ ነው ያሰራን። ስልክ የቢሮ ዋትሳፕ ነምበር ጥሩ። እሺ ማነው ስሟ? ድንቅነሽ አየለ። ፓስፖርት ኮፒ ላክላትና አይ ቲንክ ፕሮፋይሉ ላይ ያለው ህንድ ነው። በህጋው ነው የሚገባው። ሰላመት ካቢ አሟታል እንዴ? ጉንፋን ይዟት ድምጿ ተዘግቶባታል። እኛ ጋር ነው ሰው የሚቸገሩት፣ የኛዎቹ ናቸው። ሳውዲ አረቢያዎቹ
አዚዛ ሀቢባ ቤት እኮ ውይይት የለም። ሙኒታ እንዴት ነሽ? እንዴት ነሽ? አቡ የወታደር ቤት ጥያቄ መልስ። እኔ በጣም ነው የሚጨንቀኝ ሀቢባ ቤት ሲገባ። ሙኒት እኮ ሁሌ እዚህ ቤት ቁጥር ፎር ያታውራም ጉዳዩን ብቻ ጠቅጠቅ። በጣም ነው የሚጨንቀኝ ወላሂ የሆነ በቃ ታውቂያለሽ፣ ቮይስ ለማድረግ ራሱ ሚዩት ሳረግ ሌሎቹ ጸጥ ነው የሚሉት አያወሩም። እና ሚዩቴና ብርቱ ስጨርስ እናንተ አትሊስት አታውሩም እንዴ ስላቸው ለካ ሌላ ጊዜ ወሬ ስላላስለመድኳቸው ነው ሚዩት ሳረግ ቤት ሚፈት የሚለው እኮ አንቺ ጸጥ ስለምታስቢ በተለመደው እኮ ነው። በዛ ላይ የሆነ ሲሪየስ ለሆኑ ነገሮች መምጣት ስለለመድን በቃ የመንግስት በተራ ብቻ ደግሞ ስለሚወራ በትምህርት ቤት በተራ ብቻ ስለሚወራ የያሬድ እናት የታለች? ጋይስ ትናንትና ቀኑ ሙሉ ልቤ ላይ ቁጭ ብላ ልጁን ዛሬ አላችሁ። እኔ በጣም የሚገርም ነው። የውልሽ ሙኒትዬ ትናንትና ቀኑ ሙሉ ገስት ላይ ቁጭ ብላ ስጠብቀሽ ነበረ እና በቃ ገላጊን በእናትሽ። ትናንትና ምን አለች ሙኒት? ኦልሬዲ ጀዋዛት ላኪው ብላኛለች ብላ ግን እኔ ሌሎች ሰዎች ምናሉ ከሄደ ይያዛል አሉኝ እና ፈራው። ይኸውልሽ ሀቡ የእሷ ትልቁ ችግሯ ግዴታም ስለሆነ ይገባኛል። እኔ በጣም ሰው ትሰማለች። እኔ ከጅምሩ ስነግራት አስተካክዬ የሚመጡትንም መጥፎ ነገሮች ከበር የምታደርግበትን አስተካክዬ ነው። ጌች ስልክ ለልጁ መደወል አለበት ብሎ ነው የነገራቸው። ወይም ደግሞ አዲሱ ስፖንሰር እረዳለሁ ብሎ የገባው መሄድ ይችላል። ኦኬ እሱ መሄድ ይችላል። እንደ ግዴታ አይደለም ልጇ መሄድ ኖ፣ አብረው ነው የሚሄዱት። ልጁ መገኘት አለበት። አሮጌው ስፖንሰር በብሎ ጌቾ ማለት ነው። ልጁ ስፖንሰር እና አዲሱ ስፖንሰር አለ። አሁን በምን ሰበብ ይይዙታል? ንገሪኝ። ሶስቱ ካሉ አይደለ? በምን ሰበብ ነው የሚያዘው? በምንም ስለዚህ የውልሽ ቲጂ እንኳን ደህና መጣሽ። በጣም አሞኝ ዛሬ ድምፅ ይነፋነፋል። እስኪ ትንሽ ስላመመኝ ነው። የኔ ድምፅ ነው ስላመመኝ ነው። እዛ ነው ያለው። ሰላም ናቸው። እንዴት ናቸው? ደህና ነን። እንዴት ነሽ? ሙኒት ያለችውን ሰምተሻል ውዴ? ገና አሁን ነው የገባሁት። እየሮጥኩ ነው ወደ የገባሁት። የሰማሁት ነገር የለም። ኦኬ የትናንትናውን ዋትሳፕ ላይ ሪከርድ አድርጋልኛለች። ዋትሳፕ ላይ ማኮ እዛ ይሄድ ነው ኢሚግሬሽን ነው አለ አሁን ሙኒት ያልሽ። መጀመሪያ የሌበሩን አንስቶታል። የኢሚግሬሽኑን በአካል ስትገኝ ተባለ ማለት ነው። ኦኬ ሚግሬሽን ሻርጃ ሚግሬሽን ሲሄድ አዊር ላኩት። አዊር ሲሄድ ደግሞ ልጁ በአካል መገኘት አለበት፣ በስልክ አይሆንም ተባለ። ከዛ እኛ ምን አለን? ምን ብዬ ለሷ ነገርኳት? ኔጌቲቭ ሳይዶቹ ችግር ሊያመጡ የሚችሉትን ሳይዶች እንድትዘጋ፣ የቀራማውን ገንዘብ እጁ ላይ ያዝ። ቀራማ አለበት አትወጣም ቢባል ይኸው ቀራማ ይላል። አንድ ይሄ። ሁለተኛ ኦልሬዲ ይሄኛው ስፖንሰር ከንስሎሃል ቢባል ደግሞ ኦፈር ሌተሩ ይኸው አዲስ ስራ ልጀምር ነው ይል ነበረ። ምን አለች እሷ? ሌበር ካርድ ምናምን አልቋል፣ ባለፈው ጽፌልሻ ላይ የሽውል ስትለኝ፣ ኦኬ አዲሱ ስፖንሰር መሄድ ይችላል። እነዚህ ሶስት ሰዎች አብረው እስካሉ ድረስ ልጁን የሚያስይዘው ምንም አይነት የሰራው ወንጀል የለም። ከዚህኛው ስፖንሰር ጋር ለምን ለቀቅ? የተሻለ ስራ ለማግኘት ወደዛ ሲሄድ ይሄኛው ስፖንሰር ብሎክ አደረገ። አሁን ግን ይኸው ብሎኬን አንስቶልኛል፣ ይሄኛው ሊሰራልኝ ነው። ልጁ ምን ወንጀል አለበት? ለመታሰር ለመያዝ የትኛው ወንጀል ነው የሚያስይዘው? አሁን ይሄንን ከእሷ ጋር ተነጋግሬ ስዘጋ ማን ይደውላል? እዚህ ሁሉ መቀመቅ ውስጥ የከተተው ልጅ ሜሴጅ ይልክልኛል። እራሱ ጌታቸው ሄዶ ጉዳዩን እንዲጨርስ ለምን አትነግሪውም ብሎ ማን ነው? ጆን የሚባለው እሷ በእነሱ ድራይቭ እስከተደረገች ድረስ መቼም ለውጥ እንደማታገኝ ተወቀው። ሙኒት እሱ የተናገርኩት እኔ ነኝ።
ጆንን ማለት ነው። እኔ ከአንተ ራስ አልወርድም፣ ዙሮ የልጅን ህይወት ያበላሽታል። እንደውም እዚህም እኮ እንዲመጣ ትናንት ለሀቡም ነግሬያት ነበረ። ድምፄ ይሰማል አይደለ? አዎ ይሰማል። መጥቶ ነበረ። እኔ በኋላ ና ቢዚ ነኝ ብዬው ነው። አዎ ገብተህ እኔ ጌታቸውንም ቀድሞ አልፌ መክሰስ ያለብኝ እሱን ነበር። አልፌ የከሰስኩት ጌታቸውን ያለ። ስለዚህ ትገባና ሙኒት ቤት ሀቡ ቤት ያለውን ነገር ትናገራለህ። ሰው ሰምቶት በአደባባይ ችግርን ሰው አውቆት እኔም እንዴት እንደሆንኩ ማወቅ ሰው ስላለበት ትገባለህ ብዬ እሺ ብሎ መጥቶ ነበር ትናንት። ዛሬም እንዲገባ እንድመጣ ብዬዋለሁ። አሁን እዚህ ላይ አንቺንም ጥፋተኛ አላደረኩም ሙኒትዬ። በጣም ነው የማመሰግነው። በጣም የማከብርሽ ትልቅ ሰው ነሽ። በጣም የማከብርሽ ሴት ነሽ። ሌላው እንደነገር ባለፈው ዋትሳፕ ላይ ሪከርድ አድርጌልሽ ነበረ። ሙሉ በሙሉ ባለፈው ቃል ስትገቢልኝ በጣም ነው ተስፋ ያደረግነው። እኔም ልጅም እንዲህ ነው ስንጠብቅ የነበረውና ያልተጠበቀ ነው። አንቺ ስተት ኑሮ አይደለም ግን እንዲህ ገንዘብ ምናምን ሲመጣ አልተዘጋጀሁበትም። ባለፈው እንደገና ሀቡዬ አንቺ ራሱ ኢትዮጵያ እንደገባሽ ኧረ ተይ በጣም ቢዚ ነኝ ያሪባት ምናምን ስትይ ልኬልሻለሁ። ቀኑ እያለቀብኝ ነው፣ 20 ቀን ሲቀረኝ ነው ምናምን እናንተ ጋር የመጣሁትና እያለቀብኝ ነው። ይሄ ሁለተኛው ቀን ለመናገር ልንገርሽ አይደለ ያሪባት አንድ ቮይስሽን ሳልሰማ ነው በተከታታይ ቮይስ ልኪብኝ። እኔ ኢትዮጵያ ጂጂን የገባሁት ከቤተሰብ ጋር ልጆቼ ቤተሰቦቼ ላይ ተዋያቁም። በጣም ቢዚ ነኝ። ሶስት ልክብኝ ደጋግሞ ሳልከፍታቸው ቮይሶቹ እስካሁን አልተከፈቱም። እዚህ ጋር አምጥቼ ላሳይሽ እላለሁ። ሳልከፍት እኔ ኢትዮጵያ ነኝ እባክሽ ቮይስ አትላኪብኝ ቫኬሽን ላይ ነኝ ብዬ ቮይስ ያደረኩብሽ። እኔ ግን ሜሴጅ ልካልኛለች ሀቡ ሙኒት እባክሽ የቲጂን ነገር ጨርሽልኝ ብለሽ ሜሴጅ ልከሽልኛለ። እባክሽ ሰው የማይረዳው ነገር የቪዛ ፕሮሰስ ወላ የብሎክ ማንኛውም ፕሮሰስ እኛ የምንመኘውን ነገር እንናገራለን፣ ግን በእጃችን የምናደርገው ነገር አይደለም። መንግስት ራሱ ህግ ያወጣል፣ ሲስተም ያስቀምጣል። ሲስተሙ እንዳደረገን ነው እንጂ የምንሆነው እኛ እንደፈለግን አይደለም። ሁሉ ጊዜ እኛን ተወቃሽ የሚያደርገን ነገር ታዛቱ ነገርን ያውቋለሁ። እኔ ከቀዳማ ቪዛ ወደ ሸሪካ ለመቀየር የዛሬ ስንት ዓመት ጀዋዛት ሰራተኛ እስክመስል ድረስ 3 ወር ሙሉ አባያ እየለበስኩ እስኪ ቆይ አባያ ለብሰህ ሂጂ አባያ ከለበስሽ ይልሻል እየተባልኩ እየሄድኩኝ ከአንዱ እጅ አይደለም ሀቡዬ። የጀዋዛት ሰራተኞች ራሱ በእነሱ እጅ አይደለም። አሁን አንዳንድ ሰው አጋጥሞሽ አያውቅም? እስኪ ሰው ካለሽ ምናምን የሚልሽ ነው። ኢመራት ላይ ሲስተም ነው ያለው። በቃ ሲስተም ይሄ ፕሮሰስ መደረግ አለበት። ይሄ ወረቀት መግባት አለበት። ግዴታዎች ናቸው። ሁሉ ነገር በእጃችን አይደለም። አንዱ ሲሰራ አንዱ ደግሞ የሆነ ነገር ተሟላ ስትይ የሆነ ነገር ደግሞ ጎደለ ትባያለሽ። ሁላችን እንናገራለን። ይሻላ አስፈጽምልሻለሁ እላለሁ። ፈጻሚዋ ግን እኔ አይደለሁም። ሲስተም አለ እዛ ጋር እንትን ላይ እኮ ካውንተር ላይ የሚቀመጡ ሰዎችም ጓደኞቻችን እንኳን ሆነው እባክሽን ግን ብለሽ ፈጠን አድርጊልኝ ምናምን ምንድን ነው የሚሉሽ? እኔ አደርገዋለሁ ግን ሲስተሙ ነው ዋናው። ይሄ ነው መልሷል። በቃ ኢመራት ላይ ትብብር ያለው በሌላ ነገሮች ላይ እንጂ በእንደዚህ አይነት ነገር ላይ ትብብር የለም። እነሱ አፕሩቭ ማድረግ አይችልም። ሲስተሙ ላይ እነሱ ያስገባሉ። ከዛ ዋናው ነው ካፕቴን፣ ዋናው ዳብጡ ነው አፕሩቭ የሚያደርገው ምንም የሚያደርገው። ስለዚህ በእጃቸው አይደለም። እነሱ ካውንተር ላይ ያሉ ሰዎች ከባድ ነው። እዚህ ቤት ስትገቢ የገንዘብ እርዳታ አይደለም ብለሽ ተነጋግረን የገባን አይደል? የገንዘብ እርዳታ አልችልም እኔ ስል የገንዘብ እርዳታ አይደለም ድምፅ ሁኑኝ ችግሬን ስሙኝ ብለሽ ነው አይደል የገባሽው እናቴ? እና ችግር አለቅ አይደለ? እንደገና ኦፈር ሌተር ይጻፍለት ቦታው ፊል አለ እኮ ገንዘብ ከፍዬ ነው እሱ የሚያደርገው። ደግሞ ለምንድን ነው ገንዘብ